ኧረ ተራ በተራ መቀያየር፣ ተራ በተራ መገለባበጥ፣ ጊዜ ቂጣ ነው አሉ። እውነት እኮ ነው የምር። ጊዜ ግን በጣም ከባድ ነውና አይገለበጥም ብላችሁ ያሰባችሁ ተገልብጦ ታገኙታላችሁ። ሩትዬ ሀፍቴ የኔ ቆንጆ አንቺ ብቻ ደህናውኝ ምንም ነገር አትሁኝም። ድራማም ተሰራ ምንም ይሁን ምንም ያው ሩታ የምትሰራው ገጸ ባህሪ በጣም ስለሚያሳዝን እውነት እኔ ታሳዝነኛለች ሩታና ካጠገቧ ያሉ ሰዎች እየደረሱ የሚመለሱ በየት ተሽሎክልከው እንደሚሄዱ አይታወቅም። ባህሪያቸው ሙልጭ ልጭ እንደ ሳሙና ማለት ነውና ጽጌ ምናለች? የአሁኑ ሰው ሳሙና ነው ሙልጭ ይላል አለች። ለነገሩ እሷም አንዷ ሞላጫ ናች እኮ ሙልጭ ማለት አብርሃምን የጠየቀችው ጥያቄ አሁን ባለፈው እውነት ከአንድ ጓደኛ ከአንድ ሚዜ የማይጠበቅ ነበር እና በዚህ ሁሉ ግርግር ግን ሩትዬ ሀፍቴ እስከነ ልጅ ፈጣሪ ይጠብቅሽ። ሰላም ቤተሰቦች እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አመሻችሁልኝ? ሰላማችሁ ብዙ ተረፍ ይበልልኝ። እንግዲህ ቤተሰብ ያው እየተሰራ ያለው ድራማ ነው፣ እውነት ነው። በጣም ከባድ ነገር ነው የምር። እንደዚህ መርምራችሁ እንኳን ልደርሱበት አትችሉም። አሁን እንኳን የእውነት በጣም ብዙ ሰው እየነቃ ከዛም ከዚህም እያቀናጁ እንደሚሰሩ በጣም ግልጽ የሆነ ስራ ነው ከዚህ ጋር ማለት ነው። እና ስራቸው ደግሞ በቃ ማለት እነሱ ዩቲዩብ ክሬተር ናቸው፣ ሌላ ስራ የላቸውም አይደለ? ከአንድ ላይ ተሰብስበው በጣም በረዥሙ ነው አላማ አድርገው ፕላን አድርገው የሚያወጡት። ይሄ ቪዲዮ አንድ ርዕስ ከተነሳ ከመቼ እስከ መቼ ይሄዳል፣ ከዚህ እስከ ምን ድረስ ነው ቪዲዮ የምንሰራበት ብለው አልመው የምሬን ነው የምላችሁ በደንብ ተነጋገሩበት። ቁጭ ብለው ነድፈው አላማቸውን ነው የሚነሱት ከዛ ቦታ ላይ ማለት ነው። ከዛ አንድ ቀን ቁጭ ብለው ያቀዱት በየጊዜው እየመጡ ይሰሩታል ማለት ነው። እና ምክንያቱም እንደዛ ካልሆነ አይዲያ አይገኝም። ስለዚህ ዛሬ እንግዲህ ዳኒ ምንድን ያደረገው ከነ ሄርሜላ ሄዶ ሩታን ማማት ልክ ሜሪ እያደረገችው ተመሳሳይ። ባለፈው እንግዲህ ሜሪ በሬ ወለደ አይነት ነገር እነ ሩታ ማን ነበረች ሄርሜላ ሊጠልፏት ወደ ሀገር ሊያስወጧት ሲሉ እኔ ሰምቻቸዋለሁ ቁጭ ብሎ ሲዶሉቱ። ነገር ግን እኔ አልፈልግም ከእንደዚህ አይነት ክፉ ስራ ብዬ ወጣሁኛለች። በጣም የተለያየ ወሬ ነበር ስታወራ የነበረው፣ ትክክል አይደለም። አንደበቷ ራሱ በጣም ይሳሳት ነበረ። እና ምን ለማለት ፈልጌ ነው፣ አሁን ዳኒ ለእነ አብርሃም ፎቶ ማሳያቸው ምንም አይነት ይሁን እንዴ ዝም ብሎ ሜዳ መኳ ሳይቷቸው ሊሆን ይችላል፣ ለእኛ ለማደናነቅ ነው እንጂ ምክንያቱም እኛ ካላየን አናምንም። እንደ ስልክ ስላዩ ብቻ እውነት ፎቶ አሳይቷቸዋል ማለት ነው። ምንም ማሳያቸው ምንም እኔ እንደተረዳው ዳኒም ማለት ነው ማርያም እንምላችሁ እየሸወዳቸው ነው። አሁን ሄርሜላና አብርሽን እየሸወደ ነው ያለው። ምክንያቱም የዳኒ ነገር ከዚህ በፊት በጣም ከአንድም 2 3 ጊዜ 4 ጊዜ 5 ጊዜ 10 ጊዜ አይተነዋል። ከሩታ ጋር ተጣልቶ በምን አይነት ተሽሮርኮ ከሩታ ጋር እንደሚገናኝ ማለት ነው። ስለዚህ ሩታና ዳኒ ይጣላሉ ማለት ዘበት ነው። እንኳን አይደለም የሩታና የዳኒ የሜሪ ራሱ በጣም ነው የሚገርመው ማለት ነው። እና እንደው አንድ ሴት እስኪ ስታስቡት ከስጋው እንደ ስጋዬ ትላታለች እንግዲህ ሄርሜላ ማለት ሜሪ ሩታን ስጋዬ እህቴ ነች ነው የምትላት። እና ከእህቷ በልጣባት አንዲት ትናንትና የመጣች የሰውን ባል ቀማኛ የሆነች ሴት በልጣባት እህቷን በዚህን ያክል ሚዲያ ላይ እንደው የምዘረጥጥ ይመስላችኋል? አረ በጭራሽ እውነት ዳኒ በእርግጥ የተናገራቸው ነገሮች እውነት ናቸው። ነገሩ ቅንብንብር ያለ እንደሆነ አዎ ከሩታ ጋር አልተጣላችም ሊሆን ይችላል። አልተጣላችም ማለት ነው፣ አልተጣሉም ሲጀመርም። እና እንግዲህ ከዚህም እኔ እንደወጣው ልነግራችሁ ነው አለ ማለት ነው። ነገር ግን ዳኒ መቼም ነው የማይወጣው። ከዛው በዛው ምን አለ፣ ምንም ችግር የለም ሁሉን አምጣቸውና እንፋጠጣለን አለ። ግን ምንድን ያለው መጀመሪያ ላይ ከዛኛውም ከዚህኛውም ወገን እኔ መቀመጥ አልፈልግም፣ ከሁሉም ወገን መሆን አልፈልግም፣ ዩቲዩብ መምጣት ከሌለብኝ አልመጣም አለ። ከዛ ደግሞ አምጣቸውና ሁሉን ነገር መሰክራለሁ ብሎ ተናገረ ማለት ነው። ከዛው አንደበታቸው ራሱ በጣም ነው የሚጋጨው በዚህ አጋጣሚና ሲቀጥል ኤፍሬምንና አብርሃምን ለማያያዝ ኤፍሬም ከሄርሜላ ጋር ሌላ ነገር እንዳለው ለክ የፍቅር ግንኙነት አላለ እንደሚወዳት አይነት ነገር በአብርሃም እንደቀና አይነት አድርገው ከአብርሃም ጋር ለማያያዝ ነው ብዙዎች እንደዚህ ሰዎችም የሚያወሩት። እንደገና ከዛው ራሳቸው የሚሰሩትም አይዲያው እንደዚህ ነው። እና የዚህን ያክል እኮ ምድር አልተገለባበጠችም። ምንድን ነው የወንድሙን ፍቅረኛ ወንድሙ የሚመኝ ምን በወጣው እንዴ? የባል ቀማኛ የሆነች ሴት እሱ ምን ታረግለታለች ሲጀመር? እና አብርሃም
አብርሃም ዝም ብሎ ይሄ በግ ነገር አይደለ ቶሎ ሰውን ያምናልና ዝም ብሎ እየመጡ የሚጫወቱበት። አሁን ሜሪን በደንብ አድርጎ ነው ያመናት ባለፈው። እኔ እንጂ የአብርሃም ነገር በጣም የሚገርመው ማለት ባለፈው እንደዛ በጥፊ አቀጣጥላ አጮሃ ጥላው ማለት ነው። ግን እውነት ለመናገር አብርሃም ከሩታ ላይ ነው እንጂ ከሌላው ላይ እኮ ይቅርታ ልባለው። ከሩታ ላይ ግን ይሄን ያክል የሚያመናችከው ምንድን ነው? እናንተዬ ውዶችዬ ማርያም ግራን የሚገባኝ እኮ ለምንድን ነው ይሄን ያክል ግትር የሚልባት ከሩታ ላይ? ምክንያቱም እንደምታዩት ከሆነ ከሌሎች ላይ ልምጥምጥ ሽልጥልጥ ነው የሚያደርገው ማለት ነው። ከእሷ ላይ ሲሆን ደግሞ ቀንዱ ይቆማልና፣ ስለዚህ ይሄ መተራመሳቸው ይቀጥላል። በቃ ሩታም የራሷን ህይወት አትቀጥልም፣ የራሷን ህይወት አትኖርም። በእሷ ህይወት ውስጥ ማንም ወንድ ሊመጣ አይችልም። ደስታንም እንግዲህ አልቀበልም ብላ በአንደበቷ ባታወጣም ድርጊቱ ያስታውቃል። እንደማትወደው እንደማታፈቅረው ግልጽ ነው። ስለዚህ እንደዚህ እንደተምታቱ ይኖራሉ ማለት ነው። አሁን አብርሃም ምን አለ? ሩታ ከኛ ምን ፈልጋ ነው ይሄን ሁሉ የምታደርገዋለ ማለት ነው። አንተን ወደ እሷ ለመመለስ ሲለው ምንም አንደበት የለውም፣ ዝም ነው ያለው ማለት ነው። እና ምክንያቱም ምን ፈልጋ እንደዚህ እንደምታደርግ ታውቃለህ። ሲጀመር ጥያቄውን እኮ መልሱን እኮ ታውቀዋለህ አብርሃም። እንደዚህ አይነት ጥያቄ ሩታ በአንተ ላይ ምንም ነገር ብታደርግ አንተን ለመመለስ ፈልጋ ነው እንደዛ የምታደርገው። አንተን ከልጇ ጋር ሆኖ ማለት አንተ ከእሷ ጋር ሆነ ልጃችሁን እንድታሳድጉ ፈልጋ ነው። ይሄ ነገር ሳይገባ ቀርቶ አይደለም ሌላ ጥያቄ የምታነሳው ከዚህ ጋር እና ግን ማለት ነው የምር ህዝብ ግን በጣም ነው የሚጫወቱት። እነዚህ ሰዎች ከህዝብ ላይ በጣም ነው የሚጫወቱት። እንዴት ረቂቅ በሆነ ስራ እየመጡ እንዳለ በጣም የሚገርም ነው። እንደነገርኳቸው አንድ ሀሳብ ከተነሳ ምናልባት ወር ሊሰሩበት ይችላሉ፣ ከዛም በላይ ሊሄዱበት ይችላሉ፣ አይታወቅም። እንደዛ ነው በቃ አንድ ሀሳብ አንስተው የሚያመጡት ማለት ነው። እና ይሄ ነገር ሚስጥ ማለት እንዴት ነው ሁላቸውም የተነጋገሩበት ነው የሚመስለኝ። እኔ ዳኒ ጭራሽ ላምነው አልቻልኩም ዛሬ። ጭራሹን እንዲህ ተገልብጦ ሄዶ ሩታን ለምን ታረቅሽ ብሎ ብድ ያለ ሰውዬ ተገልብጦ ሄዶ ዛሬ ሩታን አጋልጦ ለአብርሃም ሰጠ። እረ የማይመስል ነገር ለሚስታንትን ጋር እኔ በጭራሽ ነው አላመንኩትም። ቤተሰብ የሚያደርጉት ነገር በጣም የሚደብር ነው። በተለይ ደግሞ ሩታ የመጨረሻ ዝቅ የምትልበት ነገር ነው እየተፈጠረ ያለው። ከመጀመሪያውም ጀምሮ እስካሁን ድረስ በጣም ብዙ ሰዎች እየሰደቧት ነው። እውነት ለመናገር ሴት ነሽ፣ ሴትነትሽን አስከብሪ፣ አትርከሽ እያሏት ነው ማለት ነው። ለምን ይሄ የሚሰጣት ስራ ነው እንግዲህ። እረ ዛሬማ በጣም የተቀናጃዱ ስራዎች ናቸው ነው። ደስታም ራሱ በቃኝ፣ ከዚህ በኋላ እኔ ሩታን አልፈልግም፣ ሰወዳት ኖራለሁ፣ ነገር ግን እሷ ካልፈልገችኝ እኔ ክብሬን አስበልጣለሁ ብሎ ለመሄድ እየተዘጋጀ ነው። እኔ እኮ ይሄ እንትን ምንድን ነበር ቤተሰብ ይሄ ሻንጣውን የሚገፋበት ጋሪው ግን ምንድን ነው? የቲማቲም ማመላለሻ ነው እንዴ? ወይ ዘንድረው። ይህ ምር ግን ሲያለቅስ አሳዘነኝ እኮ ምስኪን። የምር በጣም እኮ ነው የሚያፈቅራት። ግን እኔ አሁን በሩታ ምንም ልፈርድ አልችልም። ለምን በቃ ልቧ ካልፈለገው፣ ልቧ ካልፈቀደው ደስታ ምንም ማድረግ አይቻልም እንዴ። ከባድ እኮ ነው። ግዴታ ለዛኛው ሰው ስሜት ስትል ደግሞ የእሷን የፍቅር ስሜት ገላ ከዛ ሰው ጋር መሆን የለባትም። ለምን ያኛው ሰው ራሱ ማለት ነው ደስተኛ አይሆንም እኮ ዝም ብሎ ሰገባዋ ብቻ ከሱ ቢሆን ማለት ነው። በጣም ከባድ ነገር ነው። እና ሄርሜላ ኩስምታለች ማለት አብረው እየሰሩ ነው ምናምን የሚባለውን ስሰማ ማለት ነው እዛው ላይ በቆሟ ልተኛ ቀረበች እኮ። አይ ሄርሜ አይዞሽ የኔ እናት ያው ስልሽ አንቺ እረፍት እኮ ማለት አገኛለሁ ብለሽ ማሰብሽ በጣም ስህተት ነው። እውነት ለመናገር ያው ብዙ ጊዜ ማለት ነግረን ይሻላል አንቺ ስለማሰሚ እንጂ ማለት ነው። ግን ሩትዬ ማለት ነው የምር በአጠገብሽ ያሉ ሰዎች በጣም አስመሳዮች ናቸው። በጣም አስመሳዮች። እረ በፈጣሪ ዛሬ ደግሞ ብዙዬ ምን ስትል ነበረ? ስታምሩ እንዴት ነው የምታምሩት? ሩታን ለማስቀናት ነው አይደል? ብዙዬ የምትናገሪያቸው የምትራምጃቸው እኮ ሩታን ለማስቀናት ነው የምትሰሪያቸው ነገሮች ማለት ነው። በሄርሜላ ላይ ድራማት የምር ከልብሽ ከወደድሻት ማለት ነው ከሩታ ጋር ምናምን አታወዳድሪያት። ስታምሩ አለች ገና ከሩቆ ማለት ነው። ሩታ እንድትሰማት ነው